ሰላም እንዴት ናችሁ? ወደ ሀዲያ ሚዲያ ኔትወርክ ቤተሰቦቼ እኔ በጣም ደህና ነኝ። ዛሬ በባለፈው ዝግጅቴ ማለትም የሀዲ ነፈራን ባስጎበኘሁበት ዝግጅቴ ላይ በሀዲያ ብሔር የባህላዊ አስተዳደር ስርዓት ምን እንደሆነና የአስተዳደር ስርዓቱ ያለውን ሚና አስቃኛችኋለሁ ብዬ ቃል በገባሁላችሁ መሰረት ዛሬ ደግሞ እሱን ይዤላችሁ መጥቻለሁኝ ማለት ነው። እንግዲህ የሀዲያ ብሔር የራሱ የሆነ ባህላዊ የአስተዳደር ስርዓት አለው። ይህ የብሔሩ ባህላዊ አስተዳደር ስርዓት የራሱ የሆኑ እርከኖች አሉት። እነሱም ቤተሰብ ወይም ደግሞ ምኔ፣ ሞሎ፣ ሱላ፣ ነፈራ፣ ጌቾና ጊራ በመባል ነው የሚታወቁት ማለት ነው የአስተዳደር ስርዓቱ። እናም ከታችኛው እስከ ላይኛው መዋቅራዊ እርከን መስተዳደርም አለው። በየእርከኑ ወይም ደግሞ በየመዋቅሩ ባህሉን ስርዓቱን በመከተል ህዝቡን የሚያስተዳድሩ መሪዎች ማለትም ዳኞች፣ ጋራዶች፣ እማሞች፣ አበጋዞች፣ አንጃቾች፣ ደዳቾች በመባልም ይታወቃሉ ማለት ነው። በሀዲያ ብሔር ባህላዊ አስተዳደር ስርዓት በየደረጃው ማህበረሰቡን የሚመሩ መሪዎች መልካምነትንና ህዝባዊ ጀግንነትን ፈጽመው ሲገኙ በይፋ በአደባባይ በሹመት ላይ ሹመት የሚሰጥበት እንዲሁም ደግሞ ጥፋት ሲፈጽሙ የሚቀጣበትም የራሱ የሆነ ስርዓት አለው ማለት ነው። በብሔሩ ዳኝነት የሚያተኩርባቸው ጉዳዮች በዋነኝነት ጠለፋ፣ የቤት ቃጠሎ፣ የድንበር ግጭት፣ ስርቆት፣ ግድያ እንዲሁም የባልና የሚስት ግጭት ወይም ደግሞ አለመግባባት ይጠቀሳሉ ማለት ነው። በየደረጃው የተሰየሙ የባህል ዳኞች ወይም እነዚህ አስተዳዳሪዎች የምንላቸው ማለት ነው በህዝብ መካከል የተለያዩ ምክንያቶች ተፈጥረው ግጭት ሲፈጠሩ ችግሮችን በባህሉ መሰረትም በየደረጃው ደረጃቸውን ጠብቀው ይዳኛሉ ማለት ነው። ከአቅም በላይ ሲሆን ወደሚቀጥለው የአስተዳደር እርከን ነው የሚያቀርቡት። ተበዳዩ አካል በዳኞቹ ፊት ቀርቦ ጉዳዩን ያመላክታል መጀመሪያ ላይ እና ሰብሳቢው ዳኛ ሌሎች ዳኞችን ጠርተው ጉዳዩን ጥንቃቄ በተሞላበት ሁኔታ ያጤናሉ። ከዛም ጥፋተኛውን ይለያሉ ማለት ነው። በዛ መንገድ በብሔሩ በግለሰቦች መካከል ግጭት ሲፈጠር ጥፋተኛውና አዋቂ የሆኑ ሰዎችን ከጥፋታቸው እንዲታረሙም ደግሞ ለማስተካከል የሚጠቀሙባቸው ባህላዊ የቅጣት አይነቶች አሉ ማለት ነው። እነዚህ አስተዳደር ስርዓቶች እና ባህላዊ የቅጣት አይነቶች በርካታ ናቸው። ለምሳሌ የመጀመሪያው ቅጣት አይነት ዳምቡሳ ይባላል። ይሄ የቅጣት አይነት የባህል ሽማግሌዎች በርካታ እንግዶችን በመያዝ ወደ እንቢተኛው ግለሰብ ለእንግዶቹ የሚያደርገው አቀባበል ነው ማለት ነው እና በዚህ ዝግጅት ወቅትም ሽማግሌዎች ምንም አይናገሩም፣ ማንንም አያነጋግሩም ወይም ደግሞ እርስ በርሳቸውም አያወሩም ማለት ነውና ማንኛውንም ምግብ ወይም ደግሞ መጠጥ በቤቱ ባለቤት ቢቀርብላቸው እንኳን አይቀምሱትም። በዚህ ሁኔታ የእርግማን እቅድ ወይም ደግሞ ውሳኔን ለመቀየር የሚችሉት የእንቢተኛው ግለሰብ ዳኛ አጥፊው የሽማግሌዎችን ውሳኔ ለመቀበል ዝግጁ መሆኑን ሲያረጋግጥላቸው ብቻ ነው። በዚህ ጊዜ እንግዲህ እንቢተኛው ግለሰብ ለፈጠረው ችግርና መጉላላትም ለሽማግሌዎች እንዲሁ ለእንግዶችም ደግሞ ቅጣት እንዲሆን በማሰብ በሬ፣ አንድ እንስራ ማርና እንዲሁም ቅቤ ያቀርባል ማለት ነው። በሬውም ይታረዳል። ማሩ በውሃ በመበጥበጥ ባህላዊ መጠጥ አለ በብሔሩ ዘንድ የሚታወቅ ማለት ነው እና እሱ ይሰራል እና ደግሞ ቅቤው በሽማግሌዎች አናት ላይ ይቀባል ማለት ነው። ይሄ እንግዲህ የሚያመላክተው የሽማግሌዎችን ቁጣ እንዲያበር ያደርጋል የሚል ባህላዊ ስርዓት አለ ማለት ነው። ሌላው ደግሞ ቡታአ የሚባል የዳኝነት ስርዓት ወይም ደግሞ የቅጣት አይነት አለ እና ይሄ የቅጣት አይነት ደግሞ ሽማግሌዎቹ በሁለት ሰዎች መካከል በተፈጠረ ግጭት የሰው ህይወት አጥፍቶ አካል አግድሎ ቤት አቃጥሎ ጥፋቱን ማመን እንቢኝ በማለት በራሱ ሐሳብ ከጸና አንድ ሰው እንግዲህ የከብቶቹን እግር በመቁረጥ ያፈራውን ንብረት በማውደም ማሳ ላይ እህል ያለው እንደሆነ ደግሞ እንዲቃጠልም ይደረጋል እና ይህ የሚሆነው ጥፋት የፈጸመው ግለሰብ የሽማግሌዎችን ውሳኔ እንዲቀበልና ጥፋቱንም ደግሞ አምኖ ከጥፋቱም እንዲታረም በማሰብ ነው። ይህ አይነት ውሳኔ እንግዲህ የሚፈጸመው ጉዳዩ ወይም የተፈጸመው ወንጀል በጣም ከባድ ሲሆን ለምሳሌ እንደ ነፍስ ማጥፋት ወይም ደግሞ ቤት ማቃጠል አይነት ወንጀል ሲፈጸም ነው ማለት ነውና በዚህ ሁኔታ ላይ ነው ይሄኛው የቅጣት ውሳኔ የሚወሰነው ማለት ነው። ሶስተኛው ደግሞ ጉዝሙኦ የሚባል የባህላዊ የቅጣት አይነት አለ እና ይሄ የቅጣት አይነት ደግሞ ሽማግሌዎች ጥፋተኛ የሆነውን ግለሰብ ወይም ደግሞ ቡድን ላጠፋው ጥፋት ተመጣጣኝ ዋጋ ወይም ደግሞ ያጠፋውን ነገር ሊተካ የሚችል ነገር የሚወስኑበት የቅጣት አይነት ነው ማለት ነው። ይሄኛው አንድ ጥፋት ካጠፋ ያንን ጥፋት የሚስተካከል ቅጣት ይሰጠዋል ማለት ነው። በዛ መሰረት ጥፋቱ እልባትን ያገኛል ወይም ይቅርታ ይደረግለታል ማለት ነው። ሌላው ደግሞ ኡሲሲማ የሚባል የባህላዊ የቅጣት አይነት አለ በብሔረሰቡ ዘንድ እና ይሄ ሽማግሌዎች ጉዳዩን በጥንቃቄ ቀለል ባለ መንገድ ተመልክተው ጥፋት የፈጸመው ግለሰብ ጥፋቱን ካመነ ወይም እንዲያምን ካደረጉት በኋላ
ጥፋተኛው ጥፋቱን ያመነ በመሆኑ ተበዳዩ ወይም ባለጉዳዩ አጥፊውን ከልብ ይቅር እንዲለው የሚደረግበት የዳኝነት ውሳኔ አሰጣጥ ነው ይሄኛው። እንግዲህ ከነዚህ የቅጣት ውሳኔ አይነቶች ውስጥ እንግዲህ ያይማ የተባለው ይሄ በጣም በከፍተኛ ሁኔታ ከፍተኛ ቅጣት የምንለው በብሔሩ ይሄኛው ነው ማለት ነው። ያይማ የሚባለው ማህበራዊ ማግለል እንደዛ አድርገን ልንሰይመው እንችላለን ወደ አማርኛ ስንመልሰው እና ይሄ ማለት በቁም መሞት ወይም የቁም ሞት ብለንም ልንጠራው ሁላ እንችላለን። በጣም ከባድ ቅጣት ስለሆነ ማለት ነው። ቅጣቱ የተጣለበት ሰው በአካባቢው አብረውት ከሚኖሩ ሰዎች ጋር ምንም አይነት ማህበራዊ ግንኙነት እንዳይኖረው ይገለላል ማለት ነው። የማግለል ቅጣት ነው ይሄኛው። እንግዲህ ይሄኛው የቅጣት አይነት የትና ለምን እንደሚፈጸም እነግራችኋለሁ ማለት ነው። እንግዲህ ማግለል አንድ ግለሰብ ጥፋት ፈጽሞ ሲገኝ ከቤተሰብ ጀምሮ ጥፋቱን እንዲያምን ከተደረገ ከብዙ ጉትጎታ የሰላም ውይይቶች በኋላ ደግሞ የማይቀበል ከሆነ ነው የሚፈጸመው ማለት ነው ይሄ ስርዓት ማለት ነው። እና የዳኝነት ስርዓቱን አሻፈረኝ ብሎ የሽማግሌዎቹን ሐሳብ የማይቀበል ሆኖ ቢቀጥል በየደረጃው ካለው ባህላዊ እርከን ከዝቅተኛው እስከ ከፍተኛው ማለትም ከቤተሰብ ጀምሮ ምኔ ከምንለው እስከ ጊራ ወይም ደግሞ የብሔሩ የመጨረሻ ያስተዳደር እርከን ድረስ ይሄዳል። ጥፋቱን ካላመነ እሱን ለማሳመን ማለት ነው። ከዛ ያንን አላምንም ብሎ ሐሳቡን የማይቀይር ከሆነ የማግለል እርምጃም ይወሰድበታል ማለት ነው። እንግዲህ ግለሰቡ እና በዳዩ ወይም ደግሞ ጥፋተኛው በሐሳቡ ጸንቶ አሻፈረኝ ቢል ራሱ ማግለል በብሔሩ እንደ ተመራጭ የቅጣት ውሳኔ አይወሰንም። ምክንያቱም በጣም ከባድ ስለሆነ ማለት ነው። ቅድመ መፍትሄ ተደርጎም አይወሰድም ማለት ነው። የመጨረሻ ጥፋት ሲፈጸም ወይም ደግሞ አጥፊው በምንም አይነት መልኩ ከጥፋቱ አልታረምም ካለ የሚወሰን ውሳኔ ነው ማለት ነው ይሄ የማግለል ውሳኔ። እናም እንግዲህ የመልካም ተምሳሌት ከሆኑ እሴቶች መካከል መገለጫ ተደርገው የሚወሰደው ባህሉን ማክበርና ለባህሉም አስተዳዳሪዎች መታዘዝ ነውና ጥፋቶችና ችግሮች ተፈጽመው ሲገኙ ማረም የሚጀመረው ከታችኛው መዋቅር ወይም ከቤተሰብ ምኔ ከምንለው መዋቅር ነው በብሔሩ ማለት ነው። ነገር ግን እንግዲህ በቤት ውስጥ አጥፊው ካለ ወይም ደግሞ ተጎጂው ለቤተሰቡ ሽማግሌ ወይም ለአቤቱታውን ይዞ የሚቀርብ ይሆናልና እንግዲህ በብሔሩ የሽማግሌዎች ሚና በጣም ከፍተኛ ነው። በሀዲያ ብሔረሰብ ዘንድ የሽማግሌዎች ሚና በጣም ከፍተኛ ነው። ባህልን ከማስጠበቅ ረገድም አንዱን ከሌላው ጋር በማስታረቅና በመዳኘት ፍትህ በማስጠበቅ ማህበራዊ መስተጋብር እንዲጠብቅም በጣም ከፍተኛ የሆነ ሚና ይጫወታሉ ሽማግሌዎች። እናም ጥፋተኛ ሆኖ የተገኘው ግለሰብ የሽማግሌዎችን ሐሳብ ወደ ጎን በመተው በራሱ ሐሳብ ከጸና የባህል ሽማግሌዎች በተደጋጋሚ ማስጠንቀቂያ ሰጥተውት የማይመለስ ሆኖ ከተገኘ እንዲያስብ እንዲመለስ ተጨማሪ የጽሞና ጊዜ ይሰጡታል ማለት ነው የማግለል ውሳኔ ከመወሰኑ በፊት ማለት ነው። እና ዳምቡሳ የምንለው አንድ ጥፋት የሰራ ግለሰብ ወይም ደግሞ ቤተሰብን በመዳኘት ሽማግሌዎች በተደጋጋሚ ጥሪ ከላኩ በኋላ አሻፈረኝ በማለት ሽማግሌዎቹ ፊት በመቅረብ ፈቃደኛ ሳይሆን ሲቀር የሚወሰድ የውሳኔ እርምጃ ነው። ጉዳዩን ከመጀመሪያ ጀምሮ ሲዳኙ የነበሩ ሽማግሌዎችና ቤተዘመዶች በመሰባሰብ በጠዋት በአፋቸው እህልና ውሃ ሳይቀምሱ ባደረ ሆዳቸው በጠዋት አጥፊው ደጅ ባለው ዛፍ ስር ሁሉም ፊታቸውን ከዋናው የቤት በር በተቃራኒው በማዞር ወንበር ሳይጠብቁ መሬት ላይ ይቀመጣሉ ማለት ነው በዚህ በዳምቡሳ ስርዓት። እናም የባህል ሽማግሌዎች አጥፊው ከያዘው አቋም ይመለስ እንደሆን እንዲስማማ ለማግባባት ይሞክራሉ። እና ሽማግሌዎች ውሳኔውን ካልተቀበላቸው እንግዲህ እንደሚረግሙት ያስጠነቅቁታል ማለት ነው። የተፈጠረውን ችግርም በሰላም ለመፍታት መግባባት ላይ ለመድረስም እንደመጡ ያስረዱታል ማለት ነው። ሽማግሌዎች ውሳኔውን አልቀበል ብሎ በሐሳቡ ከጸና እንግዲህ የሽማግሌዎቹ ተሰብስበው እርግማን ያነሱበታል ወይም ደግሞ ረግመውት ይሄዳሉ ማለት ነው። እናም በብሔሩ ይሄ ዳምቡሳ የምንለው ከያይማ ቀድሞ የሚወሰን የቅጣት ውሳኔ አይነት ሲሆን ከዚህ ውሳኔ በኋላ እንግዲህ የማግለል ውሳኔም ይተላለፋል ማለት ነው። እንግዲህ በብሔሩ ማህበራዊ ባህላዊ ማግለል ወይም ደግሞ በብሔሩ ቋንቋ ያይማ የምንለው ሌላ አማራጭ ባለመኖሩ የሚወሰን የመጨረሻ የውሳኔ አይነት ወይም የቅጣት አይነት ነው ማለት ነው። እና ብዙም አይመረጥም ይሄ የቅጣት አይነት። እና በዚህ ውሳኔ መሰረትም ግለሰቡ ሁሉንም ከማህበራዊ መብቶቹ ይገለላል። ለምሳሌ ባህላዊ የዳኝነት ህግ ወይም ደግሞ ማዕቀፍ ውስጥ የሚካሄዱ ማህበራዊ ጉዳዮችን እንደ እድር ያሉትን ማለት ነው እንዳይሳተፍ ይደረጋል፣ ይገለላል። ልጆቹ ከማንኛውም ሌሎች ልጆች ጋራም እንዳይጫወቱ ይደረጋል። ከብቶቹ ከጎረቤት ከብቶች ጋራ አይቀላቀሉም። እንግዲህ ይህ ውሳኔና ብይን አሰጣጥ ወይንም ደግሞ ማግለል የመጨረሻው የብሔሩ የቅጣት ውሳኔ ነው ማለት ነው። እና ይህ ሁሉ ውሳኔ በሽማግሌዎች ከተወሰነ በኋላ ከማህበረሰቡና ከባህላዊ አስተዳደሩ ተለይቶ በመቆየቱ
ተጸጽቶ በመጀመሪያ ቅጣት ላይ ጥፋት ከፍላለሁኝ ነው ደግሞ ያጠፋውትን እክሳለሁኝ በማለት እንግዲህ የለበሰው ልብስ በዳኞቹ ፊት ላይ ዘርግቶ ከለመነ ያው ልብስ አይረገጥም በተለይ ጋቢ አይረገጥም ስለዚህ በራሱ ደጅ ስብሰባ ተደርጎም ኮርማ ሞራ ትልቅ በግም ደግሞ ታርዶ ምህረት እንዲደረግለት ይደረጋል ማለት ነው እንግዲህ ከዚህ ጊዜ ጀምሮ ማህበረሰቡን እንዲቀላቀል ይፈቀድለታል እና ሌሎችም ትልቅ ትምህርት ከሱ እንዲወስዱ ይሆናል ማለት ነው እሱ ያጠፋው ጥፋት ከዛ የደረሰበት መገለል ከዛ ደግሞ ተጸጽቶ የተቀጣው ቅጣት ሁላ ለሌሎችም መማሪያ እንዲሆን ይደረጋል ይህ ቅጣት እንግዲህ ሰዎች በሚኖሩበት መንደር በሰላም እንዲኖሩ ትልቅ ማሰሪያ ሆኖ ከጥንት ዘመን ጀምሮ እስካሁን ድረስም ከትውልድ ወደ ትውልድም እየተላለፈ የሚገኝ ነው ማለት ነው እንግዲህ በእንደዚህ አይነት ጥፋት በባህሉ ማህበራዊ መገለል የደረሰባቸው ሰዎች ምንም እንኳን በማህበረሰቡ ዘንድ ያሉ ባህላዊ አስተዳደር ስርዓት ውስጥ ሊያገኙዋቸው የሚችሉ መልካም የሆኑ ጥቅሞችን ቢያጡም እንደማንኛውም ግለሰብ ግን ሰባዊና ኢኮኖሚያዊ መብቶቻቸው እንደተጠበቀላቸው ይኖራሉ ማለት ነው እና እንግዲህ ይሄን ይመስላል የሃዲያ ብሔረሰብ የአስተዳደር ስርዓት ውስጥ ያሉ የዳኝነት ስርዓቶች እነዚህን ይመስላሉ ማለት ነው ዛሬ ስለ የሃዲያ ብሔረሰብ የዳኝነት ስርዓቶች የአስተዳደር ስርዓት ውስጥ ያሉ የዳኝነት ስርዓቶች ይዤላችሁ የቀረብኩት ዝግጅት ይሄን ይመስል ነበር እንዴት አያችሁት ምን ይመስላል እስቲ እናንተ እንዴት አያችሁት ባህሉ አሁንም ድረስ አለ እና ይተገበራል ማለት ነው እና የዛሬው ዝግጅቴ በዚሁ ተጠናቋል ስላዳመጣችሁኝ በጣም አመሰግናለሁኝ የሃዲያ ሚዲያ ኔትወርክ ላይ ሐሳብ አስተያየት ካላችሁ ፕሮግራሙ ላይ እንዲሰራ የምትፈልጉት ነገር ካለ ያው በተለይ ከብሔሩ ባህልና ወግ አኗኗር ጋር ተያይዞ ኮሜንት ላይ ልታስቀምጡልኝ ትችላላችሁ ማለት ነው ይሄ ፕሮግራም ወደ ሌሎች ሰዎች እንዲዳረስ ደግሞ ሼር በማድረግ እንዲሁም ኮሜንትና ላይክ በማድረግም ልታግዙኝ ትችላላችሁ ማለት ነው ስላዳመጣችሁኝ በጣም አመሰግናለሁ ሁላችንም ቸር እንሁን ቸር ይግጠመን ሌላ ጊዜ ደግሞ በሌላ ዝግጅት እንገናኛለን ቻው
Hadiya la eki hanka wache ki kanka Hadiya la eki hanka wache ki kanka Hadiya la eki hanka wache ki kanka Illa kanoi hadiya la eki hanka Itka guwate hadiya wache ki kanka Ansum lopu koke hadiya la eki hanka Ande wogbi one hadiya wache ki kanka Hadiya la eki hanka 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 wache ki kanka Iyenin kachoyo iyayen manchoy inam balichoyo imona chanchoyo uraka gaduko adil mayiko gadime manchoro basu bolok sewita amenta wilishuk mamad hadiyitu mayiko karu walas maosik walgamochek hasan enjamik haji jafarik hajaliyek agana mosum immetoyetek irlandillenek